የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ አድማጮቻችን። ዛሬ ረቡዕ የካቲት 19 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ የካቲት 6 ቀን 2236 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። ወያኔ የፕሪቶሪያው ስምምነት እያለ ሲያላዝን ዓመታትን እያስቆጠረ ነው። በትግራይ ሕዝብ የተተፋው ወያኔ አሁንም ህልውናውን ሊያሳይ የሚፈልገው በሐሰት የሚነዛው ፕሮፓጋንዳ ተቀባይነት ያገኛል ከሚል የተሳሳተ ግምት ነው። በኦሮሞማው አገዛዝ ምርጫ ቦርድ የታገደው ወያኔ ጥርስ የሌለው ጅብ ሆኖ ሳለ የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ አይቀመጥም ማለቱ ትዝብት ውስጥ ጣለው እንጂ የፈየደው ነገር የለም። በዝምታ አይቀመጥም እያለ የፎከረው የአሸባሪው ድርጅት መሪ ደብረ ጽዮን ደቂቃም ሳይቆይ የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት ከስጋት መግለጫዎች ባለፈ ይህን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱ ሲል ወደ ልመና ገብቶ ማንነቱን ግልጽ አድርጓል። የጎፍ ክፍለ ጦር ከደሴ 45 ኪሎ ሜትር ላይ ድል ተቀዳጀ። አፋብን ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር 10 ሰዓት ጀምሮ ጠላት ይመካበት የነበረውን ፋርስ የተራራ ምሽግ ከተኩሶ በጠላት ኪስ ውስጥ መክተት የሚችልበት ምርኮኞች ምሽጉን ታርጌት በማድረግ በደቂቃዎች በመስበር ጠላት ላይ አንድ ጥይት ሳይፈነዳ ወደ አልበኮ ወረዳ ሳልመኔ ፈርጥቷል። በሌላኛው ግንባር የገባው የክፍለ ጦር መክት ሻለቃን ነጋሽ ከተማን በደቂቃዎች ውስጥ የተቆጣጠረ ሲሆን የክፍለ ጦር ቃኝና ስበርና መክት ሻለቃ ደግሞ ደጋጋ ከተማን ተቆጣጥረዋል። በወደ ውጊያ የተሸነፈው አገዛዝ በንጹሃን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል መፈጸም ላይ ይገኛል። የጎንደር ጠቅላይ ግዛት ህዝብ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የተደረገው የአገዛዝ ሰራዊት መሬት ይዞ መዋጋት ሲሳነው ከፍተኛ መፈክረክ ሲደርስበት ታይቷል። ይሁን እንጂ የሽብር አገዛዝ ሆን ተብሎ በታቀደ ሁኔታ ህዝብን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ አስቦ ብዙ ንጹሃን ላይ በተለይ የደብረ ታቦር ከተማ ህዝብና የህዝብ ተቋማት ላይ ተከታታይ የድሮን ድብደባዎችን አድርገዋል። በዚህም ደብረ ታቦር ከተማ ብቻ ከግማሽ ቀን ባነሰ ጊዜ ውስጥ 16 ጊዜ በላይ ስትራቴጂክ ድሮኖች በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃትም የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስና ፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊና ተቋማትን ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይ እና በየቤታቸው የነበሩ የከተማ ነዋሪዎችን በድሮን ጨፍጭፏል። ዓለም አቀፉ የሰብአዊ መብት ተቋማትን ጨምሮ አገዛዙ በንጹሃን ላይ የሚፈጽመው ጥቃት የሚያሳስባቸው ሀገር አቀፍና ዓለም አቀፍ ድርጅቶች ተገቢውን ሁሉ እንዲያደርጉ እናሳስባለን ብለዋል። የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ በተገደለበት ውሎ 206ኛ ኮር 34ኛ ክፍለ ጦር ማምሻውን ድል ተቀዳጀ። በማሚ ከተማ ከሌሊቱ 6 ሰዓት በተፈጸመ ድንገተኛ መብረቃዊ ጥቃት የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ የነበረው አዲሱ አለምነህ በ206ኛ ኮር 34ኛ ክፍለ ጦር በተወሰደበት እርምጃ በመኖሪያ ቤቱ ተገድሏል። ድንገተኝነትን በማሳካት በጨለማ ካድሬውን በቦምብ ያጋዩት 34ኛ ክፍለ ጦር ከቀኑ 9 ሰዓት እስከ 12 ሰዓት በጃማ ከተማ ባደረጉት እልህ አስጨራሽ ትንቅንቅ የአረመኔውን ሰራዊት ደባቅ መምተዋል። 12 ከባድ ቁስለኛ ከ25 በላይ አስከሬን ለጠላት አሸክመውታል። በልማሚ ሚካኤል ቤተክርስቲያን አቅራቢያ በተደረገው ውጊያ በርካታ ጠላት የተደመሰሰ ሲሆን የአረመኔው ሰራዊት የከተማውን ወጣቶች እያፈሰ ይገኛልም ተብሏል።
በዛሬው ለአስጨራሽ የጨበጣ ውጊያ 206ኛ ኮር 34ኛ ክፍለ ጦር ድል የተቀዳጀ ሲሆን የኮር ዋህዶች በጃዊ መተከል በተደረገ ትንቅንቅም እየተፋለሙ ይገኛል ተብሏል። የ102ኛ ኮር በርካታ ቀጠናን አስለቀቀ። በባህር ዙሪያ በተደረገው ኦፕሬሽን ጭስ አባይ፣ ዳና ማርያም፣ አንዳሳ፣ ጎንባት ሲለቀቁ በአዲስ ቀጠና ደግሞ ዴንሳ፣ ባታ ከአረመኔው ሰራዊት ነፃ ማድረግ ተችሏል። 206ኛ ኮር ጃማ ከተማ ላይ ድል ተቀዳጀ። በአንበር ከተማ በቅርብ ርቀት በምትገኘው ጃማ ከተማ ላይ ጥቃት የፈጸመው 34ኛ ክፍለ ጦር ድልን ተቀዳጅቷል። በውጊያውም የወረዳ አመራር የሆነው አዲሱ አላምነህን ጨምሮ በርካቶችን መደምሰስ ተችሏል። ጠላት በደረሰበት ምት ምክንያት የከዳ ፋኑን እየተቀላቀለ ነው። 6 የመከላከያ አባላት ከነሙሉ የቡድን መሳሪያ ተቀላቅለዋል። 3ቱ 201ኛ ኮር፣ 2ቱ 206ኛ ኮር እና አንዱ ደግሞ 102ኛ ኮርን ተቀላቅለዋል። የ109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ ደረሰ። በዛሬው ዕለት ከምዕራብ ጎጃም ቡሬ ዙሪያ ወረዳ ኮጭ ከተማ የመሸገው የአገዛዝ ዘራፊና ጨፍጫፊ ቡድን ወደ ወንበርማ ወረዳ ወይንም ቀበሌ የተለመደ አርሶ አደሩ ላይ የዘረፋ ተግባርን ለመፈጸም ከንጋት 11 ሰዓት ጀምሮ ተንቀሳቅሷል። ነገር ግን የጠላት ምርጫ አይበገሬው አፋብን ቴዎድሮስ የ88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ደቁሶ ሙሉ በሙሉ በመደምሰስ ያሰበውን ሲያሳካለት ቀርቷል። አገዛዙ የሰራቸው የኮንክሪት ምሽጎችን ተሰባብረዋል። ተስፋ የቆረጠው የአገዛዙ ኃይል 14 የድሮን ጥቃቶችን በደብረ ታቦር ከተማና ታቦር ዙሪያ ቦታዎች ጥሏል። ሲቪል መኖሪያ ቤቶችንና የመንግስት ትምህርት ቤቶች ነው ያወደመው ተብሏል። በዚህ የድሮን ጥቃት በጅምላ የተመቱ አገራማን ብለው የተቀመጡ የማህበረሰብ አካላት ናቸው። መሳቢያውን የተቀመው የአገዛዙ ኃይል ከወጂ እስከ ደብረ ታቦር ከተማ ድረስ 223 ቁጥሩ ያልታወቀ ሞርተር ከ17 በላይ ዲሽቃ፣ 3 መድፍ፣ 2 ታንክና መሰል የቡድን መሳሪያዎችን ቢይዝም ጠበበኛ የአማራ ፋኖ በክንዱ ሲያደቅ ውሏል። ከ11 ሰዓት ከ30 በኋላ የጸዳሉ ደሴን ወደ አለምበር መምጣት መረጃውን የደረሳቸው የሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር በሰሜን አማራ ቀጠና ደቡባዊ ክፍል ማለትም በደቡብ ጎንደር ዞን ስር ከሚገኙ አካባቢዎች መካከል 95% የሚሆነውን አካባቢ በፋኖ ቁጥጥር ስር ገብቷል። ከትላንት ጀምሮ በዘለቀው ተጋድሎ የወረዳ መቀመጫ የሆኑት ነፋስ መውጫ፣ ጋይንት፣ እስቴ፣ መካነ ኢየሱስና ስማዳ እንዲሁም አለምበርና ሌሎች ከተሞች ሙሉ በሙሉ በፋኖ እጅ ስር የገቡ ሲሆን በዛሬው ዕለት ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ውጊያ ሲደረግ ውሏል። በዞኑ ስር የወረዳ ከተሞችን ጨምሮ ከ15 በላይ ወሳኝ አካባቢዎች በፋኖ ቁጥጥር ስር መግባታቸውን ነው ለማወቅ የተቻለው። ባለፉት 3 ቀናት በፋኖ ቁጥጥር ስር ከገቡ ከተሞች መካከልም ደብረ ታቦር፣ እብናት፣ አለምበር፣ ስማዳ፣ እስቴ፣ አንዳቤት፣ ነፋስ መውጫ፣ ጋይንት፣ አርብ ገበያ፣ ሐሙሲት፣ ደጎማ፣ አርባያ፣ ሰላሪ፣ ሚካኤል ደብር፣ ማሰሮ ደንብ፣ ሰዴ ሙጃ፣ ማህደረ ማርያም፣ ግላውዲዮስ፣ ጭጫና ጢስ አባይ ይገኙበታል ነው የተባለው። ጀንበር የጠለቀችበትና ጣረሞት ላይ ያለው የብልጽግና የመጨረሻ ያለውን እርምጃ እየወሰደ ንጹሃንን እየጨፈጨፈ ንብረት እያወደመ ይገኛል። ሽንፈቱን በተግባር የተረዳው ተረኛ ስብስብ እኔ ከሞትኩ ሰርዶ አይብቀል ነውና የቻልኩትን ያገኘሁትን የአማራና አማራ አጥፍቼ ነው በማለት ሲጠፋ አመታቶችን አስቆጥሯል። ዛሬ ገባተ መሬት ሲቃረብ ደግሞ በክፋቱ ላይ ክፋት፣ በጭካኔ ላይ አረመኔነትን በንጹሃን ላይ እያሳየ ነው። በዛሬው ዕለት ደቡብ ወሎ ራኤሉ ወረዳ ላይ የሶስት አርሶ አደሮች ቤት ከነሙሉ ንብረትነቱ ቤንዚን አርከፍክፈው እያቃጠለ ሲሆን ቤት ንብረታቸውን የተቃጠለባቸው አርሶ አደሮች አቶ አያሌው አህመድ 2 ቆርቆሮ ቤት፣ አቶ አሊ ኢማም 3 ቆርቆሮ ቤት፣ አቶ ከበደ መሐመድ 2 ቆርቆሮ ቤት፣ እያንዳንዳቸው ቤቶች ከ100 በላይ ዜንጎ መሆናቸውም ለማወቅ ችለናል። የሶስት አርሶ አደሮች ከነሙሉ ንብረቱ በሀገር አፍራሹ የብልጽግና ራስ ጥምር ጦር ብሎ የሰየመው አብይ አህመድ አማራን የማጥፋት የማንቆርቆዝና የማዳከም ልዩ ተልዕኮ የተሰጠው ተላላኪ ቡድን አማራ መቼም የማይረሳውና ይቅር የማይለው ነውር እየፈጸመ ይገኛል። በባህር ዳር መኮድ ካምፕ ላይ ትልቅ ጦርነት ሲካሄድ አደረ። የሰሜን ምዕራብ እዝን ጨምሮ ያገዛዙ ወታደራዊ ኃይል ዋና አዛዥ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ተደረጉ። የግጭቱ መነሻ ምክንያት የማርፈጃውን በተካሄደው ወታደራዊ የግምገማ መድረክ ማለትም በአራት በፋኖ ቁጥጥር ስር የገቡ በሚገኙ አካባቢዎች ላይ ንጹሃንን ላይ ያነጣጠረ የድሮን ጥቃት እንዲፈጸምና በዚህ ህዝቡን አስመታችሁን በሚል
ፋኖን እንዲቃወም ማስደረግ የሚል መመሪያ የወረደ ሲሆን የገጠመው ከፋኖ ጋር እንጂ ንጹሃንን ምን አደረጉን በሚል መመሪያውን የተቃወሙ የአማራ ተወላጅ የሆኑ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸው ምንጮች ጠቁመዋል። ይህንን ተከትሎ በካምፕ ውስጥ በሚገኙ ሰራዊት መካከል ከባድ የሆነ የእርስ በርስ ውጊያ ተቀስቅሶ በርካታ ወታደሮች መገደላቸውም ተሰምቷል። በአሁኑ ሰዓት በካምፕ ውስጥ የአማራ ተወላጅ የሰራዊት አባላትና የጦር መኮንኖች የተመረጡ ትጥቅ እንዲያወርዱ ተደርገው እየታሰሩ ነው። ከዚህም በተጨማሪ ፋኖ ወደ ከተማዋ መጠጋትን ተከትሎ ሊካዱ ይችላሉ በሚል የሚጠረጠሩ የመከላከያ ሰራዊት አባላትን በስውር እያፈነ የሚገድል ስኳድ ቡድን በካምፕ ውስጥ ተዋቅሮ ወደ ስራ ገብቷል። በካምፕ ውስጥ የተቀሰቀሰው የእርስ በርስ ውጊያም ይህ ዜና እስከተጠናከረበት ሰዓት ድረስ ተባብሶ ቀጥሏል። አማራዋ እናቴ ላይ የድሮን እሳት ሲዘንብ ከጥላት ጋር ተባባሪ አልሆንም ያሉ በርካታ ወታደሮችም ከነሙሉ ትጥቃቸው ሌሊቱን ከወታደራዊ ካምፕ ወጥተው ጠፍተዋል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? ውድ አድማጮች፣ በዚህች በዛሬዋ የደብዳቤ አጭር መልእክቴ የውሸት ምርጫው ባዶ ሩጫና የድንበር ተደፈረ ባዶ ጩኸት አገርን ፖለቲካ፣ ኢኮኖሚና ማህበራዊ ቀውስ ውስጥ የዘፈቁ በምልአተ ህዝቡ ተቀባይነትን ያጡ ገዢዎች ከሚያዘወትሯቸው ህዝብን የማዘናጊያ ዘዴዎች መካከል አዘውትረው ሲጠቀሙ የሚታዩት ከውስጥም ሆነ ውጭ ድንበር ተሻግረው በሚጭሩት የጦርነት አባዜ ሲሆን አስጠቂዎች አገር ከገዙ አጥቂዎች ከውጭ ይበዙ መባሉ እውነት ሆነና በምስራቅ አፍሪካም ሆነ በተለይም በሱዳን ኢትዮጵያ ላይ አፍራሽ ጣልቃ ገብነት የተሰማሩት የአረብ ኤሚሬቶች ለምን ይሆን በቤኒሻንጉል በሺህ ለሚቆጠር ሰራዊት ማሰልጠኛ ካምፕ የከፈቱት የሚሉትን በጨረፍታም ቢሆን የሚመለከት ይሆናል። አምባገነኖች በተለይም በባዕዳን ሳምባ የሚተነፍሱ አገዛዞች እውነተኛ ዴሞክራሲን ገድለው ተስካሩን ካወጡ በኋላ በእነሱ አምሳል የፈጠሩትና ከጽንሱ የሞተ ዴሞክራሲን ፈጥረው አማራጩ መንገድ ሁሉ በተዘጋበት ሀገር ከምርጫው በፊት አሸናፊው ገዢው ፓርቲ እንደሚሆን እየታወቀ ምርጫ አካሄድን በሚል ህዝብን ሲያጭበረብሩና ዓለምን አቀፉን ማህበረሰብ ሲደልሉ ኖረዋል። በተለይም በአገራችን ከኦሮሞማ መንጋ የወጡ የጎሳ ምንደኞች በነፍጥ በያዟት አገር መንግስታዊ ስርዓት አልባ በሆነች ኢትዮጵያ መላ ዜጎቿን በተለይም አማራውንና ኦርቶዶክሱን እያደኑ በሚያጠፉበት አገር ዜጎች በምድር የመጓጓዝ ደህንነትን ተነፍገው በአውሮፕላን የእጥፍ ዋጋ መክፈል በተገደዱበት ከሀገር ቀርቶ ከአንድ ወረዳ ወደ ሌላ መሄድ በሞትና ሕይወት መካከል ያለ መስመር በታሳበት ያገዛዙ ሹሞች በተራ ወንበዴነት ዜጎችን በሚያገቱበት አማራው ለሞት የሽረት ሕክምና እንኳን ወደ መዲናዋ እንዳይገባ በታገደበት አገር ነው ምርጫ እያለ ግልገሉ አምባገነን ህዝብ ላይ የሚያላግጠው። በሕግ ፊት እኩልነትን ነጻና ፍትሃዊ የሆነ የምርጫ ሕግ ማን አስከብሮት ይሆን ምርጫ የሚለው ጽንሰ ሐሳብ ከመንጋው መንደር የሚደመጠው? የኢትዮጵያ ሕዝብ የተከታታይ አገዛዞች ኮሮጆ ገልባጭ የምርጫ ድራማና የአገር ድንበር ተደፈረ ባዶ ጩኸት ሕዝብ ጆሮ የሚሰጠው ሳይሆን የተለመደ የኦሮሞማ ቁንጮ ድራማ ነው። ስፋት ያለው የኢትዮጵያ መሬት አልፋሽጋን ለሱዳን አሳልፎ የሰጠው በጋምቤላ የደቡብ ሱዳን ታጣቂ ገብቶ ወረዳዎችን እንዲይዝ በዝምታ ከፈቀደው አገዛዝ ምስራቅ አፍሪካና ከዛም ባለፈ ጣልቃ ገብታ በግጭትና ጦርነት አገሮችን በማመሰቃቀል
በዓለም አቀፍ ደረጃ የተጋለጠችው አረብ ኤሚሬትስ በኢትዮጵያ አብይ አህመድን፣ በሊቢያ ጀነራል ሀፍታንን፣ በሱዳን የሐሚቲ ዳጋሎን ታጣቂ በመደገፍ ወርቅና መሬት የተቀራመተችውን 50,000 ሄክታር መሬት የያዘችውንና ቀይ ባህርን በእጃዙር ለመያዝ ያቀደችውን አገር ቤኒሻንጉል የጦር ማሰልጠኛ ካምፕ እንድትከፍት የፈቀደው አገዛዝ ሰሞኑን የሚስተጋባው ድንበር ተደፈረ ጩኸትም ቂም ይዞ ጸሎት ሳሊዞ ስርቆት ከመሆን የዘለለ አይደለም። ሐቁ ግን በዚህ ሁሉ የኦሮሞማው የማዘናጋት ጫጫታ መንስኤ የሆነው የፋኖ አርበኞች እንቅስቃሴ እየሰፋና ለአንድነቱ የሚያደርገው ጥረት እየጎላ መምጣት ላገዛዙና ከጀርባ ለሚጋልቡት ኃይሎች ከፍተኛ ስጋት እየሆነ መምጣቱ ነው። በእኔ አስተያየት ለ10,000 ያህል ጦር ለማሰልጠን ቤኒሻንጉል ላይ የተከፈተው ካምፕም ከዚሁ የፋኖ ኃይል ካሳደረው ስጋት ጋር የተያያዘ ነው ብዬ አምናለሁ። ባጭሩ አንድን ማህበረሰብ እንዳለ አጥፍቶ የኔ የሚለውን የበላይነት ለማስፈን ጥንታዊቷን ስልጣኔ ታሪካዊቷን አገር ኢትዮጵያን አፍርሶ ባንድ የጎሳ መንደር ሊተካ እየባዘነ ያለ ራቁቱን የቀረ ዘረኛ ኮሎኔል የሚከተለው አፍራሽ ፖሊሲ በፈጠረው ብሔራዊ ቀውስ መውጫ ሲያጣ የማይቀባጥረው ፕሮፓጋንዳ የማይጭረው ግጭትና ጦርነት የለምና ነው። ቸሪክ ጠመን ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ ዛሬም እንደወትሮዬ ውሸት ሲበዛ እውነት አይሆንም እያልኩ የዛሬው መልእክቴ በዚሁ ጀምራለሁ። የሰሞኑ የአብይ የፓርላማ ውሎን በትንሹ ለመቃኘት ያህል እንደ መግቢያ አድርጌዋለሁ። ሰውየው በፓርላማ ንግግራቸው መልሳቸውን ለሰማ ቀርቶ ፍጹም በአመራራቸው ላይ አንድም ችግርና በአገሪቷ አንዳችም ኮሽታ እንደማይሰማ አድርገው ሲያብራሩ እንደነበርና በኢኮኖሚና በፖለቲካም ረገድ ብልጽግና እየመራ መሆኑ ሳይሸማቀቁ ዋሽተዋል። ዛሬ ሁላችንም ይህንን አይን ያወጣ ውሸቱን እያየን እየታዘብን ያለውና የነበርን ስለሆነ ብዙዎች ወገኖች ጊዜ የሰጠው ቅል ድንጋይ ይሰብራል የሚሉ ግድ የለም ተቀደድ ብለው እንደ ማሽላ እያረሩ ዝም ያሉ ብዙ ናቸው። ነገር ግን መንግስታዊ ኃላፊነቱን በማን አለብኝነት ወደ ጎን ትቶ ምርጫ እያለ ለሚያደነቅረው ህዝብ ምን እያሰበ መሆኑን ለማወቅ ነገ ያ የደበቀው ሲደርስ የምናይ ይሆናል። ያም ሆኖ ሰውየው በንግግሩ ላይ እንደ ጌሾ በፋኖ እየተወቀጠ መሆኑን በውሸት ልማት ስም አለባብሶ ለማለፍ ቢሞክርም የአማራ ፋኖ ተጋድሎ በአሁኑ ጊዜ ዓለም አቀፋዊ እውቅና እያገኘ መሄዱ ሰላም እርምን ላለው አብይ የፋኖ ጥንካሬ የማይዋጥለት የራስ ምታት ሆኖበታል። ያ ብቻ አይደለም። ሌላው ቀርቶ በራሱ ክልል በጃልመሮ የሚመራው ኦነግ ተፋላሚዎች እያደረጉ ያለውን ፍልሚያ አጀንዳም ስለሆነ እሱንም ትንፍሽ ለማለት አልፈለገም። በአፋርና በሶማሌ ክልል ጭምር እየተደረገ ያለው ግድያና ሁከት እንዳልሰማ መስሎ ሰቆቃው ባጭሩ ኢኮኖሚ አድጓል ለማለት ፋብሪካዎችን በሌሉበት የህዝብ መዝናኛ ፓርኮችን ለመጎብኘት በየክልሉና ዞኖቹ ሲሽከረከር ይታያል። ኢኮኖሚ አደገ ተመነደገ፣ ህዝቡ በልቶና ጠግቦ አደረ ወዘተረፈ ሁሉ የወቅቱ የሱ የአብይ ዜናዎች ናቸው። በዛው ልክ እሱ ጉብኝት ላይ ያለ ግን በጸጥታው ምክንያት ብዙ ኢንቨስተሮች ሰራተኛቸውን ወደ ቤቶቻቸው እየሸኙና አገር እየለቀቁ ሲወጡ እንሰማቸው ሲሆን ይህ ማለት የኢኮኖሚ እድገት ተብሎ ቱልቱላ የሚነፋለት ዜናን ሲያደፈርስ ይታያል። ታዲያ ይህ በእንዲህ እንዳለ አብይ በእጁ የያዘውን ስልጣን በዙሪያው የኮለኮላቸው ሆዳሞች በውሸት ፌዴራሊዝም ስም ጣፍንጎ በፓርላማ የጎለታቸው እንኳን ስለሌላው ክልል ጥያቄ ሊጠይቁ ቀርቶ ስለራሳቸው ህዝብና ክልል እንዳይተነፍሱ በጥቅምና ከሆድ አደርነት በላይ እንዳያስቡ አድርጎ የሳላቸው ምንም ሳይተነፍሱ እዛው ተጎልተው የሚታዩ ፓርላማ ዛሬ እንደ ጨርቅ በላያቸው ላይ አልቋል። ዛሬ ከማሳቀቅ ያወጣን ያሉ ደግሞ አይመልሰን ሲሉ አንዳንድ ከራስ በላይ ነፋስ ያሉ ከአለቃቸው ጋር ወደ ሲኦልም ቢሆን አብረን እንወርዳለን ያሉም አልጠፉም። በተለይ መልኩ ያንን ሁሉ ግፍ በአማራ ህዝብ ላይ የሚፈጽመውን ይበልጥ ተጠናክሮ ይቀጥል ዘንድ አጀንዳቸውን አጠናካሪ የሆኑ የኦሮሞ ምሁራኖች በጉብኝትስ
በጉብኝት ስም በጅማ፣ በአርሲ፣ በባሌና በናዝሬት በአራት ኪሎ በተለያየ ጊዜ ጨለማን ተገን በማድረግ እየተሰበሰቡ የአብይን ሰቆቃና አጀንዳ ስኬትና ልማት እየገመገሙ ኦህዴድ በዚሁ መክፋት አለበት፣ አለዚያ ነፍጠኛ ያጠፋናል ፍራቻ ብቻ ነበር። ታሪክን ማጥፋት ምክክርና ውሳኔ እያሳለፉ ለአጥፊው አብይ አስፈላጊውን የፖለቲካ ድጋፍ ሲያደርጉ እሱም የገንዘብና የጥበቃ ይደረግላቸዋል። እሱ ግን ስልጣን በምንም መልኩ ከኦሮሞ አይወጣም ባለው መሰረት ነው አሁንም ቀጥዬ እኔ ነኝ ይቀጥላለሁ በማለት ደፋ ቀና ማለቱን ቀጥሏል። በዛው ልክ እንኳን ጠቅላይ ሚኒስትር መሆን ቀርቶ የኃይለ ሥላሴን ዘውድ አዋራ አራግፎበት ቢደፋም ከእንግዲህ ወዲህ ኢትዮጵያን አትመራም ባዩ በተለይ የአማራ ፋኖ ክንዱን አጠናክሮ ትግሉን ቀጥሏል። የአብይ መጨረሻ በፋኖ ኃይል ይደመደማል ተብሎም ይጠበቃል። የመሳሪያ ጋጋታና የሰው ብዛት ለፋኖ ሲሳይ ነው። ከህዝብ በግብርና በዝርፋ የመጪውን ትውልድ ቀብድ አሲዞ በብድር ተገዝቶ የሚመጣውን መሳሪያ ፋኖ ድርሻውን ይወስዳል፣ መልሶም በአገር ጠላት ላይ ይጠቀማል ሲሉ ይህንን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና ታዳሚዎች በሙሉ እንደምን ሰንብታችኋል? ግማሹ ምርጫ እያለ ሲያሟርት የገባቸውና እውነተኛ አርበኞች ደግሞ ይህን አረመኔ አገዛዝ በትግል ለማሰናበት ተግተው እየታገሉ ይገኛሉ። የመሸበቱ አንጃ ደግሞ ማለትም ከዛሬ 17 ዓመት በፊት የሀፓን ከርቶ እጁን ለወያኔ ለመስጠት ከጅሎ ወያኔ ከርነላስ ብላ አሳፍራው እንደነበር እናውቃለን። ሆኖም ግን ወያኔን ከርቶ ስልጣኑን ከወያኔ የተረከበው ተረኛው ዘረኛ ሲገባ አንጃውም በነበረከት ስምዖን ምትክን ያለው በማለት ራሱን አዋርዶ እጁን ለተረኛው ዘረኛ ሰጠ። ከ46 ዓመት በኋላ ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ገዥ አገኘው ሲል የተሞጣሞጠው ሽማግሌም አይጣል ነው ባርነት በርጅና እንዲሉ በ89 ዓመቱ ለተገንጣይና አስገንጣይ እጁን አስረከበ። የድርጅቱን ስም በከንቱ መጥራትና ማዋረድ ተልእኮው ነውና ይሄውና ላለፉት 39 ዓመታት ክህደትንና አድርባይነትን ሙያይ ብለው የያዙትን ምንደኞች ሁሉ ሰብስቦ በኢህአፓ ስም አፍራሽና ዘረኛ የሆነውን የኮሎኔሉን አረመኔ አገዛዝ እያገለገለ ይገኛል። የተቀደሰውን ስም አርክሶ እየሸቀጠም ይገኛል። ሌላው ትግል የራት ግብዣ አይደለም። በተለይም የሥርዓት ለውጥ ለማምጣት የሚደረግ ህዝባዊና ብሔራዊ ትግል ረጅም ጠመዝማዛና ፈታኝ የሆነ መንገድ ነው። ይህን አልችል ብሎ የተንበረከከው አንጃም ዛሬ ለተረኛው ዘረኛ እጁን የሰጠው ተስፋ ስለቆረጠ ነው። እጅ መስጠቱ እንዳለ ሆኖ ድርጅቱን ለእጅ መንሻ መጠቀሙ ግን ትልቅ ወንጀል ነው ባይ ነኝ። ይህ በእንዲህ እንዳለ ትግሉ በሚጠይቀው ልክ ነቅቶ ተደራጅቶ ታጥቆና በቂ ዝግጅት አድርጎ መታገል ያለበት የኢትዮጵያ ሕዝብ በተለይ የአማራው ወገናችን እየታገለ ይገኛል። ይህችን ደብዳቤ ስጽፍ አሳረኛው ፋኖ ደብረ ታቦርና ጋይንት ላይ ታሪክ እየሰራ ይገኛል። ዛሬ 5ቱ ክፍላት ሀገር ማለትም ጎንደር፣ ጎጃም፣ ወሎ፣ ሸዋና ወለጋ በአብዛኛው በትጥቅ ትግል እየተናጡ ይገኛሉ። ዛሬ በህዝባችን ህይወት ላይ እየቀለዱ የሚገኙ ባንዳና ምንደኛ በሙሉ ወዮለት። በተለይም በውስጥና በውጭ ለጠላት የሚሰሩ ሆዳም ምሁራንና በሽምግልና ስም የሚነግዱ የሃይማኖት አባቶች ትግሉን ለማክሸፍ እርቅ ወሰላም በሚል ሽፋን ለሚንቀሳቀሱ ሁሉ ወዮላችሁ። ድሮም ሆነ ዘንድሮ ባንዳና በእርቅ ስም የሚንቀሳቀሱ ሐሳዊ መሲሆች ነበሩ። የሁሉም ዋና ተልእኮ ሌላ ሳይሆን በእርቅ ወሰላም ስም ወገንን ማዘናጋትና የሚታገለው ወገን ለጥገናዊ ለውጥ እንዲንበረከክ ማድረግ ነው። ይህ የተበላ ቁም ነው። ይህን ካልኩ በኋላ በመሰረቱ ትግል የራሱ የሆነ ስልት፣ ጥበብ፣ ዘዴና ስርዓት ያለው ማህበራዊ ጥበብ መሆኑ ይገባኛል። ስለ ትግል ስለተወራ ታጥቆ ስለተንቀሳቀሰና ጠላትን አዘውትሮ ስለተሳደበ ብቻ ጠላትን ማቸነፍ ይቻላል ማለት አይደለም። ጠላትን ማቸነፍ የሚቻለው ከሞላ ጎደል በሚከተሉት
ፖለቲካዊ፣ ማህበራዊና ድርጅታዊ ዝግጅቶች ላይ የጋራ ስምምነት በመድረስና ሁሉም በጋራ ስምምነቱና ውሳኔው ተገዢ ሆኖ መታገል ሲችል መሆኑ ይገባኛል። ይኸውም ጠላትን ማሸነፍ የሚቻለው በመጀመሪያ በጋራ ስምምነትና ውሳኔ መሰረት የተዋጣለት የፖለቲካ ኃይል ሆኖ መውጣትን ይጠይቃልና ፋኖም እያደረገ የቀጠለው ይህንኑ ነው ብዬ አምናለሁ። ቀጥሎም ዘመኑን የዋጀና የአዲሱን ትውልድ የትግል መንፈስ የቃኘ የፖለቲካ መስመር፣ የፖለቲካ ርዕዮት ዓለም፣ የፖለቲካ አጀንዳ ዓላማና ግብን ይዞ መውጣትን ይጠይቃልና ፋኖ ለዚህ አንሳል ብዬ አላምንም። በተጨማሪም ጠላትን ለማሸነፍ ከርሱ በበለጠ መደራጀትን በመርህ መመራትንና ሁለንተናዊ የሆነ ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ወዘተ ግንዛቤን ማሳደግን ይጠይቃል። በዚህም ዘርፍ አሸንፎ ይወጣ ዘንድ ለፋኖ የአማራ ኃይል ንቅናቄ ያለኝ ምክር ጠላትን ለማሸነፍ ከጠላት በተሻለ ለህዝብ ጥሩ አማራጭ ሆኖ መውጣትንና የህዝብን ልብና አእምሮ ከጠላት በተሻለ አሸንፎ መውጣትን ይጠይቃልና ተዘጋጅበት ነው ምክሬ። ለዚህ ሁሉ ስኬት ግን ህዝባዊ፣ ብሔራዊና ዴሞክራሲያዊ ድርጅት በአገሪቱ ውስጥ ተጠናክረው እንዲወጡና የአንድነት ኃይሉ ግንባር እንዲፈጥር ጥረቱ ተጠናክሮ መቀጠል ሌላው አብይ የአገራችን አንገብጋቢ ጥያቄ ነው። ሂደቱ በበለጠ ህዝባዊና ዴሞክራሲያዊ ሊሆን የሚችለው ሰፊው ህዝብ ሲሳተፍ ነውና ሰፊውን ህዝብ በሰፊው ማንቃት፣ ማደራጀትና ማስታጠቅ ለብሔራዊና ህዝባዊ ድሉ በጣም ወሳኝ ነው እላለሁ። ምርጫችን ዘረኝነትን ማውደም እንጂ ማንገስ አይደለም። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያሸንፋል። ጉዱ ካሳ ነኝ ከጎጃም። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደረጃዎች አምልጥ ክፍልና የዚህ ፕሮግራም አድማጮች እንደምንሰምታችኋል። የጋራ መከታሸዋን ከበባ ውስጥ ጠላት ደግሞ በእሳት መሃል የማስገባት ስትራቴጂ ነው። ዛሬ ሸዋ የኢትዮጵያ ብቻ ሳትሆን የአማራነት ትርታ ሆናለች። ጠላት ያለውን ኃይል ሁሉ አሟጦ በሰማይ አውሮፕላን በምድር ከባድ መሳሪያ አዝንቦ ሸዋን የደም መሬት ለማድረግ እየጣረ ነው። ኔትወርክ አጥፍቶ መረጃ ፈንፍኖ የህዝብን ግንኙነት በጥሶ የሚፈጽመው ግፍ ዓላማው አንድ ብቻ ሲሆን ሸዋን ነጥሎ መምታትና የተቀረውን የአማራ ግዛት ተራይ መቼ ነው በሚል ስጋት ሽባ ማድረግ ነው። ነገር ግን ይህ የጠላት ስሌት የሚከሽፈው ሸዋን ለመድራት ሸዋ ድረስ መሄድ ሳይሆን ጠላት ባልጠበቀው ስፍራ ሁሉ የእሳት አደጋ ሲደቀንበት ብቻ ነው። ጎንደር ሸዋ ላይ የሚደርሰው እሳት የእናንተን ቤት እሳት ነው። ነገር ግን ሸዋ ለመድረስ ረጅም መንገድ መጓዝ ሳይሆን እዛው ባላችሁበት ድንበር በጎንደር ምድር ያለውን የጠላት ኃይል ቀስም መስበር ሸዋን ማላቀቅ ማለት ነው። ጠላት ሸዋ ላይ ኃይሉን ያከማቸው ጎንደር ላይ ሰላም አገኛለሁ ብሎ ነው። እናንተ ግን በየጫካው በየከተማውና በየመንገዱ የጠላትን ሰራዊት ፋታ ከሰጣችሁት ሸዋ ላይ የላክነው ሰራዊት ይታወቃል። ጎጃም በሸዋ ሰማይ ላይ የሚጮኸውን የድሮን ድምፅ እናንተን ለማስፈራራት የታለመ ቢሆንም እናንተ ግን በጎጃም ምድር የጠላትን አውታር በመጣጠስ ምላሽ መስጠት አለባችሁ። ጠላት ሸዋ ላይ ጥይት ሲያዘን እናንተ በጎጃም በኩል ወደ አዲስ አበባ የሚወስዱትን መስመሮች በማፈራረስ የጠላትን የሎጂስቲክስ የኃይል ማመላለሻ ደም ስሮች በመቆረጥ የጠላትን አንገት ማስነካት ትችላላችሁ። ሸዋ የቆመችው በእናንተ ትከሻ ላይ ነው። ሸዋ ድረስ መሄድ ሲያስፈልጋችሁ ዘጎጃም ሆናችሁ የሸዋን ሸክም ማቃለል ትችላላችሁ። ጠላት በየአቅጣጫው ሲወጠር ኃይሉ ይሳሳል፣ ትኩረቱ ይበተናል፣ ልቡን በፍርሃት ይርዳል። ወሎ ጠላት በከፊል ወሎና በሸዋ መካከል ላይ የከፈተው ጥቃት ዓላማው የሁለቱን ግዛቶች ግንኙነት ለመቁረጥ ነው። እናንተ ግን ይህን ግንኙነት በደም ማጽናት አለባችሁ። በወሎ ግንባር የምታደርጉት እያንዳንዱ እንቅስቃሴ፣ የምትወስዱት እያንዳንዱ ፈጣን እርምጃ ሸዋ ላይ የሚደረገውን ጫና በቀጥታ የሚቀንስ ነው። ጠላት ወሎን ተቆጣጥሬያለሁ ብሎ ሲታበይ እናንተ ግን ካልጠበቀው አቅጣጫ መብረቅ ሆናችሁ በመውረድ ሰራዊቱን ድንጋጤ ውስጥ መክተት አለባችሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን መመሪያው ግልጽ ሊሆን ይገባል። የተቀናጀ ጥቃት ለጋራ ድል። ዛሬ በተናጠል መቆም የዋህነት ብቻ ሳይሆን ለጠላት ምቹ መሆን ነው። ጠላት ሚሊዮኖችን ይዞ መምጣቱ ለፋኖ በረከት ነው። ምክንያቱም በዛቱ ለኢላማ ይመቻል፣ ለአቅርቦት ይከብዳል፣ ለሽንፈት ይፈጥናል። ከአራቱም ግዛት በአንድ ጊዜ እሳቱን ካቀጣጠሉት ጠላት የትኛውንም እንደሚያጠፋ ግራ ይገባል። የሰማይ እሳት መሬት ላይ ባለው የአማራ ጠላት ይሸነፋል።
በሸዋ ምድር የሚወድቀው እያንዳንዱ ጀግና ደሙ የሚጮኸው ተበቀሉኝ ሳይሆን ትግሉን ቀጥሉ ብሎ ነው። አመራሮቻችንን ነጥሎ በመምታት ፕሮፓጋንዳ ድል ለመጎናጸፍ የሚጥረው ጠላት በየአካባቢው በሚነሳው ህዝባዊ ማዕበል መጥለቅ አለበት። ኔትወርክ ባይኖርም የእልሃችን ድምፅ ከግዛት ግዛት ያስተጋባል። የፋኖ ሰራዊት ባላችሁበት ግንባር ሁሉ የጠላትን ሰፈር በሲኦል እሳት አቃጥሉ። ሸዋን የምናድነው በየአካባቢያችን ያለውን ጠላት በማስደነቅ ነው ሲል ወንድማችን ጓድ 10 አለቃ መንግስቱ ከግንባር መልእክቱን እንዋብሏል። የከበረ ሰላምታዬ ለአዘጋጆቹም ለአድማጮቹም ይድረስልኝ። በምግብ ራስን መቻል። በምግብ ራስን መቻል መርሁ ሰፊ ነው። አንድና ሁለት የምግብ እህሎችን በገፍ አመረትኩ ብለህ የምትዘባነንበትም አይደለም። የኛዎቹ ጥራዝ ነጠቅ ፖለቲከኞች ሐረጉን ለራሳቸው በሚጣፍጥ መልኩ እየተረጎሙ እንደሚነግሩንና አሟላን እያሉ እንደሚያራግቡትም ሆድ የሚነፋ ወሬ አይደለም። ጉዳዩ ከዕውቀታቸው በላይ ነውና ያወቁ እየመሰላቸው ይዘላብዳሉ። ተከታዮቻቸውም ቢሆኑ ዛሬም ዕውቀት ተሰንዶ በእጅ ስልኮቻቸው ላይ ተጠራቅመው እያሉ በመጠየቅ ዘርዘር አድርገው መረዳትን ወደ ጎን አድርገው እያጨበጨቡላቸው አብረዋቸው ያላዋቂ አዋቂ ሲሆኑብን መጥኔ ያሰኛል። ወሬ ሁሌም ርካሽ ነው። ወሬ ዋጋ ቢስ ነው። በምግብ ራስን መቻል ዘርዘር ያለና ዓለም የተቀበለው አረዳድ አለው። ምግብን በማምረት ከሚታወቀው የግብርና ኢኮኖሚ ሴክተርና በምግብ ሳይንስ ዕውቀት ጋር የተቆራኘ ነው። የኢኮኖሚክስ ሙያም ጉዳዩን በቀመር ይገልጠዋል። በምግብ ራስን መቻል ማለት አንድ አገርም ሆነ አህጉር አልሚ ምግቦችን ከታች የተዘረዘሩትን 7 አይነቶች በበቂ በአገሩ ወይም በግዛቱ አምርቶ የሕዝቡን የምግብ ፍላጎትና አቅርቦት አሟልቶ ሲገኝ ነው። በግዢም ሆነ በሌላ መልኩ ከውጪ ወደ አገር ውስጥ ማስገባትን አይጨምርም። የራሱን በቂ ምግብ ማምረት የቻለ አገር የምግብ ዋስትናውን ለማረጋገጥ እድሉ ሰፊ ነው። የምግብ ዋስትና ለምግቡ ምንጭነት ተደራሽነቱን ያረጋግጣል። ራሱን በምግብ የቻለ አገር የውጭ ምንዛሪን ይቆጥባል። ለሕዝቡ ጤናማነትና ደህንነትም ጉዳዮች አስተማማኝ ነው። በአልሚ ምግብነት በአይነት የሚታወቁት የሚከተሉት የምግብ ቡድኖች ናቸው። እነርሱም 1 ፍራፍሬዎች፣ 2 አትክልቶች፣ 3 ጥራጥሬዎች ነትስና ዘሮች በፕሮቲን ምንጭነት፣ 4 ስታርችነት ያላቸው እንደ ሩዝ፣ ድንች፣ ስራስሮችና እህሎች፣ 5 የስጋ ምርቶች ከብቶችና ዶሮዎች፣ 6 አሳና ሌሎች ባህር ወለድ ምግቦች፣ 7 ወተትና የወተት ተዋጽኦዎች ናቸው። በዓለማችን ሙሉ በሙሉ በምግብ ራሷን የቻለች ብቸኛ ሀገር ብትኖር በደቡብ አሜሪካ አህጉር የምትገኘዋ ጋያና የምትባል አገር ነች። ጋያና 831,000 ሕዝብ በላይ የሚገመት ነዋሪዎች አሏት። ስለ ጋያና ዝርዝር መረጃ መረዳት የሚፈልግ ቢኖር ጉግል በማድረግ የበለጠ ማወቅ ይችላል። ከላይ በዝርዝር የተጠቀሱትን 7 ዝርዝር የምግብ አይነቶች በግዛቷ ውስጥ በበቂ አምርታ ለዜጎቿ የማቅረብ አቅም አላት። በመቀጠል ከ7ቱ የምግብ ቡድኖች 6ቱን በማሟላት ቪየትናምና ቻይና ይከተላሉ። አብዛኛዎቹ በዓለማችን የሚገኙ ሀገሮች ከላይ የተጠቀሱትን 1 ወይም 2 እና 3 ዝርዝር የምግብ አይነቶች በግዛቶቻቸው ሊያመርቱ ይችሉ ይሆናል። ቀሪዎቹ እንደ አፍጋኒስታን፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ የመንና ሌሎች የተጠቀሱትን ምግብ ዝርዝሮች ላያመርቱ ይችላሉ። ብዙዎቹ የአፍሪካ ሀገሮች የተሳሳተ የግብርና ኢኮኖሚ ፖሊሲና የመሰረተ ልማት አውታሮች ችግር ምግቦቹን ማምረት አቅም ቢኖራቸውም ሕዝባቸውን የምግብ ፍላጎት ግን በበቂ ማሟላት አይችሉም። ሕዝባቸው በምግብ እጥረትና እጦት የሚሰቃዩ ናቸው።
ለግብርናው ልማት መሰረታዊ የሆኑ አውታሮችን ግድብ፣ የመስኖ ውሃ ቦዮች ማስፋፋትና ማጠራቀሚያ ገንዳዎች መስራት፣ የኃይል ምንጮችን መዘርጋት፣ የመንገድና ድልድዮች መስፋፋት፣ የመገናኛ አውታሮችን መዘርጋት፣ የምግብ ማቀናበሪያና ማዘጋጃም ጎተራዎች፣ የገበያ ስፍራዎችና ሌሎችም እንዲሁ ልማትን የሚያፋጥኑና የሚያግዙ ድጋፎችን ለማድረግ ህዝብን የሚያገለግል የመንግስት ተቋሞች ሲገነቡ ሊመጡ የሚችሉ እንጂ ስልጣን ላይ ቂብ ብለው በህዝብ ሀብትና ንብረት ራሳቸውንና ደጋፊዎቻቸውን ሊያገለግሉ በተዘጋጁ ስግብግብ ስብስቦች ግብርናው በቋሚነትና በተከታታይነት ያድጋል ተብሎ አይታመንም። ሰለሞን ታምሮ አየለ ነኝ ያለሁበት። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።